ጋብቻውን እንትን ብለን ምናጋባ ጊዜ እናረጋለን አልኳት ሰንዬን። ከዛ በኋላ እቺ ሴት ጀመረች ሮማን ስራዬን አስበላሽኝ የሆነች ልጅ ጀመረች ራሄል ምን የምትባል። እኛ እየቀለድን ነው፣ እሷም ቀልዷን ነው። ለካ ራሄል ግን በስነ ስርዓት ጠንቋይ ቤት ትሄዳለች። በቀን 10 ስመላለስ ነው ሰው ሳድረስ ስመልስ የሚፈልግ ሰው ሲኖር ይዤ ሄዳለሁ አለች። አረብ አግብተው ባላቸውን ሰምተሻል። አንዷ ደግሞ ትናንትና የሆነ ቤት የምትናገረው ባላቸው ለሽንት ራሱ እቃቸው ልሙጥ ብሎ ነው አሉ የሚተኛው አሉ። ለእሷ ካልሆነሻሉ ሮሚ እኔ የሆነ ጊዜ ዘብሬ ሄጄ ልንገርሽ እግዚአብሔር ነው የምታውየው። በጣም ጎበዝ ሰራተኛ የነበረ አሜሪካን ሀገር ዶክተር የነበረ በጣም ብዙ ጊዜው ታውቂያለሽ። ከዛ እዚህ ቤሩት የሚባል ሀገርና ዱባይ መጥቶ እንደዚሁ አቀውሰውት አጨልለውት ሰውየው ዘብር ነው ያለው። እቃው ሁሉ ጠፍቶ ምናምን እግዚአብሔር ማቃቸው ውስጥ እንዲገባ እያደረጓቸው እሷ ጋር ሲመጣ ብቻ እንዲቆም ለሽንት እንኳን ሊሸኑ ሊይዙት ሲሉ እቃቸውን ሙልጭ ብሎ ይጠፋላሉ። ባላቸው ላይ ያሰሩ ቤሩት የምትባሉ እድሜያቸው ያጠረ ወንዶች ላይ ያሰራችሁ የወንዶች እቃ እንዳይቆም ለአንቺ ብቻ እንዲቆም ሌላ ቦታ ሲሄድ ልፍስፍስ ብሎ እምብርቴ ውስጥ ሙቀት እንግዲህ እቃ ውስጥ ያስገባም ብርድ ነው። የቤሩት ሙቀት እንኳን ሊያስገባ እርኩሶች ጠንቋይ ቤት እየሄዳችሁ የባላችሁን እቃ እምብርት ውስጥ እንዲገባ የምታደርጉ አፈር ብሎ አፈር ያስበላችሁ ወንዶቹ በሰሙ ወይ ዘንድሮ ራሄል የምትባል ብሩን አብዝታላቸው ነው የተባለው። እኔ በውስጥ ነው የነገሩኝ መረጃ። በውስጥ በቮይስ ሪካርድ ማሰማት እችላለሁ፣ ግን ጓደኞቼ ናቸው። ቢሆንም ላስ ማረጌ ግድ ነው። ላስ ብቻ ሳይሆን እንትን ምንድነው ስሙ ለእናንተ መናገር አለብኝ፣ ለቤተሰብ መናገር አለብኝ። ራሄል የምትባል ጠንቋይ ቤት የሚሄዱ ፍርዬ ራሷ ትሄዳለች እዛ ቤት። እኔ ቀልቤ አይወዳትም። ሲኒ ደርድራ ቲክቶክ ላይ ጀበና ይዛ የምጠነቁል በጣም ብዙ ናቸው። አደውሉ ቢማት ይደውላችሁ እና ጉቺና ቤታዮን ሼር አድርጉልኝ። ምንድነው ጉዱ? እዛ ቤት እናንተ እየገባችሁ ስታስጠነቁሉ ነበረ። ተቆርጦ የወጣ ይታይ ነበረ እንዳለ ጠንቋይ አስጠንቋይ። የቤሩት ጠንቋዮች ቤሩት ማለት ምንም ኖርማል ነው፣ ምን ታካብዳላችሁ ብለው እንዳለ የቤሩት ሰው ጠንቋይና አስጠንቋይ እንደሆኑ ነው እየተነገረ። የኮመንት ላይ ኖርማል ነው ቤሩት ኖርማል ነው ይላሉ። አንዷ ደግሞ ዛሬ ወታ ፀጉር ቤት አለኝ ፀጉር ቤት ልከፍት ስል በር ላይ ደም ይገኛል ምን ይገኛል እያለች ነው። እሰይ መስዬ መጣች። መሲን ቆሻሻ ሰላም ነሽ? ደህና ነኝ ዝርያዬ። ራሄል ቤት ጉቺና እንትን አይገቡ ነበረ፣ እያስጠነቆሉ ነበረ። ለምንድን ነው የሚገቡ የነበረው? እነሱንም እንዲጠየቁልኝ ይፈልጋለሁ። አረ ማሚ እነሱ ሲጀመር ቀልድ ነው እኮ የመሰላቸው። ዝም ብላ የምትቀልድ ነገር እኮ ነው የመሰላቸው። እንዴ የጉቺን ብር ያበዛችላት እሷ ናት አሉ። ሮምዬ ታይ ያጣሉሽ። ስቀልድ ነው ሬጅስተር አይኔ ስቀልድሽ ነው። ግን ይገቡ ነበር እሷ ጋር ቀልድ መስላቸው ነው። ጀስት እንደፈን ስለሆነ ሮሚ ሁሉም ገብቶ ዝም ብሎ ለጫሁን እኮ ነው ሲጣሉ ጉድና ጉዳቸው የወጣው። አሁን ጉቺና ቤታዮ አንዴ ገብተው ለሆነ ነገር እዛ ቤት አይቻቸው ነበረ። ስቀልድ ነው ለነገሩ። የሶሻል ሚዲያ ጠንባራ ሆነ መስሎት ሪከርድ ያደረገ ይሆናል። ሪከርድ አልኩ ግድ የለኝም፣ ግን ስቀልድ ነው። እዛ ቤት ግን ጉቺ ምስኪንነት የዋሃ እዛ ጋር ገብታ እናስጠንቁልን ቀልድ ምናምን እያሉ ይገቡ ነበር። ለካ እሷ የእውነቷን የምጠነቁለው እዛ ያየችውን። አዎ፣ ግን በዚህ ደረጃ ግን ወገን ማለት አንቺ ሮሚ አሁን ሰው ሀገር ነው ያለነው ምናምን። እኔ ሰርች አሁን ለምሳሌ እኔ ሳሪ ላይ እንደማድረግ እኮ ነው። ሳሪ ላይ ገባሽ? እኔ ሙኒት እኔ ላይ ማለት እኮ ነው። እነዚህ ተደራረጉት እኮ በቃ እንደዚህ እኮ ነው። በጣም የረከሱ እንደገና ደግሞ ሮሚ እንደዛ አይነት ነገር ኦርቶዶክስም ሙስሊሙም ስርዓት አለው የሚፈታበት።
እነዚህ አሁን የኛዎቹ ኦርቶዶክሶች አንደኛው ሁለቱም ቢያንስ ኦርቶዶክስ ናቸው። አንገታቸው ላይ ማተብ አለ። የሃይማኖት አባት ጋር የነሳህ አባት ማተባን አርጋ አይደል እንዴ ለእናቴ ደውዬ እንድጠነቁልላት አረኩ የምትለው? እኮ ነው የምልሽ። አሁን እነዚህ የሃይማኖት አባት ጋር ወስደው መቀጣት ያለባቸውን መቀጣት ነው ያለባቸው። ገባሽ? እንጂ እነዚህ አሁን በቲክቶክ ሀቅ የሚወጣ እንትን የለም። ገባሽ ሮሚ? አረ እንደው መጽሐፍ ቅዱስ የሚያነብ ትውልድ ጠፍቶ ጭራሽ ጠንቋይ ቤት ለማየ ነግሪያት ለምንድነው አገናኝ ምናምን ብላ በኦሮምኛ የሆነ ነገር አለች። እኛ እንዳንሰማ ይሆን አላውቅም። ግን ድሮም እኛ ጎረቤት አንድ ሴትዮ ነበሩ አደበይ ጋር ወስጄ እንትን አስጠነቁላለሁ የሚሉ እና ያኛው ደግሞ ታስሮ የወጣው ጠንቋይ ማን ነው የሚባለው? ወዱ አይደለም እኮ ታምራት ገለታ ራሱ በኦሮሞነቴን የታሰርኩት ያለው እሷም ግድግር ጠንቋይ ነበር። ምን አገባው ቁጭ ብሎ ይብላ። መተው ይሄ ምስኪን ህዝብ ጸጉሩ ይረዝማል፣ ጸጉሩ ያጥራል። 10,000 ሜትር ከሮጣችሁ ራጮቹ ሁሉ እግራቸው ላይ እንትን እየተተፋባቸው እንትን ምስራኝ እኮ ነበር የሚተፋባቸው። እንዴ ትስቃለች እሷ ደግሞ። እኔ በጣም ሮሚ በጣም የነዚህ ደግሞ እኔ ሮሚ ይኸውልሽ ገነት ላይ ብቻ የሚወረድበትን ነገር አልደግፍም። ለኔ ገነትም ራሄልም ለትላንትና እንደገና ደግሞ እናቷ ራሱ አንቱ ባለጌ እሳቸው ነው እንደምየረገጥኩ የነበረው። አራቱ ባለጌ ናቸው። አራቱ ያቻለሽ ቅሌታም ናቸው እንጂ አንቱ መባል የለባቸውም። ቅሌታም እናቷ ጠንቋይ ቤት የሚወስዱ ልጅቷ ራሱ በጥንቁልና ስራ እናትየው እንደሚሄዱ ካወቀች አትሊስት አንገቷ ላይ ያረገችው ማህተብ እሷ እንኳን ተምራ ጭንቅላቷ ከነቃ ቤተሰቦቿን ከእንደዚህ አይነት ድንቁርና ማውጣት ሲገባን ጭራሽ እነማያቃሉ ብላ ጓደኛዋን ታገናኛለች። እሳቸውስ ቢሆኑ ባለጌ እርሶ እውነት አኪድ ይሰማሉ፣ ቲክቶክ ይከተላሉ። እኚህ ባለጌ ናቸው። እርሶ በጣም ባለጌ ኖት። እድሜዎት ይጠርግን። እውነት በቃ የልጅ ልጆቾት የሚሆኑት ላይ እንደዚህ ያባሉ። እርሶ እንደ እንትን እየወሰዱ አፈር አባቶት ምን ካብትናት ልጅቷ እናቷ አርጋ እማዬን ያገናኘችው ምን አይነት ከብት እንደሆነች እኮ ነው ልጅቷን የሚያሳየው። እናትሽን አሳልፈሽ ከብት የእግዚአብሔር እንትኑ እውነቱን ሲያሳያቸው ቤሩት ያለ ህዝብ ተጋለጥ ስትባል ነው። ምድረ ደንቆሮ ቤት ውስጥ እዛ ሀገር የተሰበሰባችሁ ደንቆሮ። ኧረ በስመ አብ ቤታየው ቢቸግራት በክብር ይነፉ ትላለች። እሳቸው ግን ወይኔ ምን ባለጌ ናቸው ግን ቤሪቶች። እኛ የዱባይን ተስተካከለ ስንል ዘብር ገብርኤል ሄደው እነዚህ እንደገና ሌላ እነዚህ ዘብር ገብርኤል መሄድ አለባቸውና መጠመቅ ነው ያለባቸው። እኔ ደግሞ ያወዛገበችኝ ገነት ናት። በየ5 ደቂቃው አላህ ይፍረድና ገብርኤል ይፍረድ ነው የምትለው። ባለፈው ሪች እንዳይ ተምታቶባታል። ሁሉም ተምታቶባቸዋል። ደግሞ ሁሉም አላህ የሚላሉ ገብርኤል የሚላሉ ሁለቱም ነው የሚገቡት። ሃይማኖት እና ደግሞ ያብልሽ አሁን ሮሚ ይሄን ሰምተን ሮሚ ያውልሽ እኔ ጋር አሁን የደረሰኝን ላሰማሽ ደግሞ እስቲ። ወይ ዘንድሮ የሰገጤ ማት ተሰብስበ የአረብ ጠንቋይ ጋር ትሄዳለህ። سمي رومي استي ما كفي الفويس الثاني راحت كبتهم بالبحر. ما في شيء انا سريع عندي، ما في، انا ما بشتغل مع الشيطان، لكن خليها تروح تشتغل مع الشيطان ما تجي لعندي. خلص ما بقى تجي لعندي. ايه خلص قولي لها ما تجي، خلص ما تشتغل عندي، خلص هلا بنحي هيدا، خلص اوكي ما بقى تجي. طيب ليش هي من يومين قالت لي بلشي لي اعملي لي واحد؟ ليش قالت لي اعملي لي؟ ليه لا تدفعني مصاري وتقول لي اعملي لي؟ بس قولي لي ليش قالت لي اعملي لي؟ فيك تقولي لي؟ بعدين ليش انت عم تحكيني مش هي عم تحكيني؟ ما عم بتقولي لي ما في حدا معها، ليه ما هي عم تحكيني؟ توني بالا كورفات دورو ጓደኛዬን አድርጌ አስቀያት ነበረ። እንደው ያቺ ፊክ አካውንት ለምን አጣባሽ ወናሽ ጓደኛዬን አድርገን እንልክላት ነበር ወደ እሷ እንድታየው። አጣታለች ግን ወይ ላታይ ትችላለች እንዴ አለቻት። እዛው ሀቢባሽን ወደጂ
የውሻ ዘር አይደለችም እንቁርቲና ኦሮሞ አለቻት እኮ ሹቢቲ እኔም እያለሁ ምናምንም እያለሁ ፊትም ላልሄድ እንደዚህ አይነት ቦታ አልሄድም። ውሸት ነው። አይችሉም፣ እንደውም አይችሉም። ውሸት ነው። ምን የሚሰሩት ነገር ውሸት ነው። ያው አንቺ ስሚ ማሚ ስሚ እዚህ ጋር አይችሉም፣ እንደውም አይችሉም። ውሸት ነው። ምን የሚሰሩት ነገር ውሸት ነው። ያው አንቺ እዛ ሄደን አሰራን፣ አንቺና ልጁ ተለያያችሁ። አይሰራም እንደዚህ አይነት ነገር። ያው እዛ ሄድን አሰራን፣ እኔና አንቺና ልጁ ተለያያችሁ። እንደያዩ አሰርተው ቲክቶክ ላይ እየዋሸኋቸው አይደለ? እየዋሸኋቸው አይደል? ጊፍት የሚሰጡኝ እንግዲህ እኔ ታውቂኛለሽ፣ ውሸት ነው። ውሸት አጋጣሚ የሚገጥምላቸው እኔ ሮሚ ጊፍት የሚሰጡ ሰዎች እና በተለይ ጊፍተሮች አይመለከተኝም ነገሩ ስለነሱ ናቸው እንጂ ውሸት ነው። እባክሽ እንደዚህ አይነት ቦታ አልሄድም። ወይ መድኃኒዓለም ሶስት ቀን ነው ሲል አረችታ ያበናትሽ በክት እሽ እንዴት እንዳስጣላችን እግዚአብሔር። እሷን መብቃ ብትመጣ ብሬ ብዙር እንዴት ቲሸርት ጀርባዬን እኔ እየበሰበሰ ምን ነው ቤቴም ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ። እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያውቅ አሪፍ ነው። በቃ ጸበልሽ ያው አሪፍ ነው ሀሳቡ እሱ ብዬሻለሁ። እሱ ከፍለለ ይከራይ ብቻ እስቲ እና ሮሚ ልንገርሽ እኔ ሳሪ ላይ ወይ ሙኒት ላይ ቅርበታችንን ታውቂያለሽ ወይ ሳራ አልሀበሻ ላይ እነሱ ላይ እንደዚህ አይነት አድርጌ ገነት የሆነ ኑሮ ከምኖር ሸርሙጣ ሆኜ ስጋዬን ሸጬ ከማልፈልገው ወንድ ጋር ሸርሙጬ ብኖር ይሻለኛል። ይሄ ማለት ሮሚ እግዚአብሔርንም አይኑን ማጥፋት ሁሉም የኃጢአት ትንቅና ትንሽ